እንግዲህ ከዛ ከ31ኛው ቀጥታ ልቀጥልና ወደዚህ ወደ 32ኛው ልገባ እና በዚህ መልኩ ስለሆነ እድገት ያመጡት እንግዲህ ሰው የሆነ እንትንም ማለት በቃ ላይክ ነው this is it ነው ይሄ ነው ፎርሙላው ስለዚህ በዚህ ነው የሚል ነው አንዱ ስኩል ኦፍ ቶት እና ይሄንን ተከትሎ እንግዲህ ትንሽም ከፊዚካልና ፊዚካል ኤንድ ሞኔታሪ ፖሊሲ ያለፈ ነገር አለው ለምሳሌ ፊዚካልና ሞኔታሪ ፖሊሲ ካፒታል ኢንቨስትመንት ላይ ለምሳሌ የባቡር ድርጅት አቋቁም አይደል የለም እንደዛ የባቡር ድርጅት ግለሰብ ያቋቁም ነው የሚል ሌሎችም ላይክ ለምሳሌ እንትን ይደጉማሉ ምንድነው መሰላችሁ ሀገራቸውን እንደ ራሳቸው ያዩታል ገብቷቸዋል አሁን እንደ ድርጅት እንደ ምናምን እንደ ሰው ሳይሆን ላይክ የአንድ ካምፓኒ መክሰርና መውደቅ በተለይ ትልቅ ከሆነ የሀገር መውደቅ ነው ብለው ስለሚያስቡ ካምፓኒውን ሄደው ይታደጉታል እና ይሄ አሰራራቸው ለምሳሌ አሁን በ2008 ዓ.ም የምታስታውሱ ከሆነ ፋይናንሻል ክራይሲስ የሚባል ነበር አሜሪካን ሀገር በጣም ማለት አሜሪካን ሀገር አሁን አንዱ ትልቁ ችግር ምንድነው ሰው ሁሉ ገንዘቡ ማስቀመጥ የሚፈልገው አሜሪካን ሀገር ነው እና ገንዘብ በዛና የሚያደርጉት ጠፋቸው ምክንያቱም ገንዘብ ሲበዛ አሁን ባንክ ውስጥ ሊኩዊዲቲ ብታበዙ ችግር ነው የምትፈጥሩት ምክንያቱም ባንኩ የህዝብ ብር ሰብስቦ አላበደረው ኢንትረስት ይከፍልበታል ስለዚህ ችግር አለበት ገብቷቸዋል ስለዚህ ማበደር አለበት እና እነዛ ሲሆንባቸው አሜሪካን ሀገር አሁን እንግዲህ ችግሩ ተፈጠረ የሚባለው የተወሰነ ለማንበብ ሞክሬ ነበር ከዚህ በፊት በሌላ ጉዳይ ችግሩ ተፈጠረ የሚባለው አሜሪካን ሀገር ምንድነው ላይክ ነው ኒንጃ ሎንስ የሚባሉ አመጡ ኒንጃ ሎንስ ማለት ኖ ኢንካም ኖ ጆብስ ማለት ነው ኦር ኖ አሴት ላይክ ነው NINGA ኒንጃ ላይክ ነው የጃፓኖቹ ጭስ በት ነው የሚሰወሩት ሳይሆን ኒንጃ ሎን ማለት ኖ ኢንካም ገቢ የሌለው ኖ ጆብ ስራ የሌለው ኖ አሴት የሆነ የሚያስይዘው ኮላትራል ወይም ማስያዣ የሌለው ለሌላው ሰው ብድር መስጠት ማለት ነው ስለዚህ ምን ያደርጋሉ አሉ ላይክ አንድ ጥናታዊ ፊልም ላይ ሲሰማ ማለት እዛ ባንኮች ውስጥ ይሰሩ አሁን የኛ ሀገር ሴቪንግ ክፈት ነው ባንክ አይደለም ያውን አዛም ያደርጓቸው ይሄ እኮ ነው በነገር እንደው ሬሳ ስለሆኑ ነው እንጂ የኛ ሀገር ኢኮኖሚስቶች ፖለቲከኞች ምናምን ለመሰላቸው አሁን እችን እንደዚህ ሰውን አዛም ያደርጉት ፕሮግራም እኮ ስለሚያወጡላቸው ነው ማለት ይሄ ጂቲፒ ምናምን የሚባለው ነገር አለ ግሮስ ትራንስፎርሜሽን ፕሮግራም ላይክ ነው ግሮዝ ኤንድ ትራንስፎርሜሽን ፕላን ጂቲፒ 1 ጂቲፒ 2 እንትን ነው ታርጌት ያስቀምጣሉ የልማታዊ መንግስት ታርጌት የእንትን ምርታማነት በዚህ ያህል እንጨምራለን ሴቪንግ ሞቢላይዜሽን በዚህ ያህል እንጨምራለን ምናምን ሞቢላይዜሽን በዚህ ያህል እንጨምራለን ለምን መሰላችሁ አሁን ጃፓኖቹ አልነገርኳችሁም ለምሳሌ ኤክሰለንሳቸው ምንድነው ጃፓኖቹ ከሌላው ሀገር ይልቅ ሴቭ ያደርጋሉ የሚባል የድሮ እኮ የሰገሌ ነው የሰገጤ ምንድነው ሽምብራ ኩሬ የነግራኝ አመር ዘመን እኮ ኢኮኖሚክስ ነው ገብቷቸዋል ዲፖዚት ሞቢላይዝ ያደርግ በቃ ምናምን ትላለህ እና ዲፖዚት ሞቢላይዝ ያደርግ ብለው እነዚህን ልጆች የሚያንከራትቷቸው እኮ ለዛ ነው ምንም አያመጣም ልንገራችሁ ማለት ዶማ ናችሁ ነው እኮ ከይቅርታ ላይ ዶማ ቃሉን ልታረምቀው አራስ አልገባችሁም በዘመናዊ ኢኮኖሚ ዲፖዚት ሞቢላይዜሽን it means nothing alright it means nothing like ነው ህዝቡ ሴቭ ስለሚያደርግ አይደለም ኢኮኖሚ የሚንቀሳቀሰው አንተን ነው የሆነ like ነው እንትን የሚያሳያችሁ ምን መሰላችሁ እንደ ሀገር እኮ ነው የምላችሁ እንደ ሀገር አልገባንም we don't understand ማለት ዘመናዊ ኢኮኖሚክስ ዘመናዊ ፖለቲካል ኢኮኖሚ እንዴት እንደሚሰራ we have no idea ለዛ እኮ ነው አሁን እንደዚህ ማለት
በየስርቻው የባንክ ብራንች እየከፈቱ ከየሰው ሙዳይ ውስጥ ብር አስወጥተው ሴቪንግ ሞቢላይዝ ለማድረግ የሚፈልጉት ማለት እስቲ አንድ ነገር ልንገራችሁ። ፍሬዎት ነው አይደለ? ስሟን ካልተሳሳትኩ የኢትዮጵያ ኢትዮ ቴሌኮም ዳይሬክተር ምንድነው ያለችው ፓርላማ ላይ ስታቀርብ 75% የሚሆነው የኢትዮጵያ ሕዝብ የሚጠቀመው የ3 ብርና የ5 ብር ካርድ ነው ኢንተርኔት። ከዚህ ሕዝብ ላይ ዲፖዚት ሞቢላይዝ ለማድረግ የምትሄድ ከሆነ አንተ ለማኝ ብታደራጅ ይሻላል። ኢኮኖሚስት ነኝ ብለህ እዛ ጋር ከምትቀመጥ ማለት ነው። ስትራቴጂስት ነኝ፣ ስልት አለኝ፣ አደራረግ አለኝ ምናምን ብለህ ከምትቀመጥ ለማኝ አደራጅተህ የሆነ ቀለም እየቀባ አሳዛኝ እንደዚህ የሚያደርጉ ሰዎች አሉ ታውቃላችሁ አይደል? ማለት አርቲስት የሜካፕ አርቲስት ይሆንና አንድ ለማኝን ያምጡትና እንዴት አድርገን ሜካፕ ብንቀባው በጣም አሳዛኝ ሆኖ ብዙ ብር ይዞ ይመጣል ብለው ያስባሉ። ከዛ ላይ ቢዝነስ ነው ሰርተው ያወጡታል። አደራጅተው ለማኙ ለምኑ ያመጣል፣ ይካፈላሉ ማለት ነው። እና እንደዚህ አይነት ቢዝነስ ውስጥ ብትገቡ ይሻላችኋል። ኮምፕሊትሊ ሞሮን እና አልገባንም። we don't know what the heck we are doing ምን እያደረግን እንደሆነ ለምን እንደ ጎሰቆል ማለት ትልቁን ምንድነው ነጩን ሲሆን ህገወጥ የሆነ ህገ መንግስት አስቀምጠን ማለት ነው የነፃ ዲሞክራሲ ያልሆነ የሰዎችን የኢኮኖሚ የፖለቲካ አቅም አፍነው የሚይዝ ህገ መንግስት አስቀምጠን ሀገር ለማልማት በየሰው ቤት እየሄድን ያንኳኳን ስሙኒ ለመልቀም ማለት ነው። እንደዚህ አይነት ኢኮኖሚክስ ግን የለም። ማለት እኔ አንድ አይ ቲንክ ነው ፐርሰናል አይደለም ብዬ አስባለሁ። ታውቃላችሁ የባንክ ማናጀሮች አስጠልቷቸው እንደዚህ አይነት ስራ አልፈልግም ብለው አሜሪካን ሀገር ሄጄ ታክሲ ብነዳ ይሻለኛል ብለው ባንክ ማናጀር ምናምን የሆኑ ሰዎች እንግዲህ ችሎታ ያላቸው እውቀት ያላቸው የሀገር ሀብት የሆኑ ሰዎች ከእንደዚህ አይነት የድንጋይ ዘመን የኢኮኖሚክ ፖሊሲ ሽሽት ሄደው እዛም አሜሪካ ሄዶ አልተመቻቸውም። እውነቴን ነው የምላችሁ። እኔ ላይክ ነው አይመችማ። ላይክ ነው አሁን እዚህ ባንክ ማኔጀር ስትሆኑ ላይክ ነው የራሳችሁ መኪና ተሰጥቷችሁ ብዙ የሚመች ጥሩ ፋሲሊቲ ነበረው። አይዶን አሁን ያለውን አላውቅም። ያንን ማለት ምክንያቱም ያስመርሯቸዋል። አሁን እኮ እነዚህ ባንኮች እኮ ፕራይቬት አይደሉም የምላችሁ ለዛ ነው። እስከዛሬ ፕራይቬታይዜሽን አልገባንም እና በሽተኛ ማለት የጤና ታመናል። እውነት የአእምሮ ህመም ላይ ነን እና እነዚህ ማናጀሮቹን በጣም ስለሚያስጨንቋቸው እኔ ዲፖዚት ሞቢላይዝ ምናምን አድርግ ብለህ ያውልህ ብሎ ጥለው ይሄዳል ማለት ነው። ጥሩ ሰው ማለት መሄጃ የሌለው ደግሞ ምን ያደርጋል? ቁጭ ብሎ ይሰራል። እንደዛ አይደለም ግን ኤኒዌይ እኛ ሀገር የሚያስጨንቋችሁ ዲፖዚት ሞቢላይዝ አድርጉ ብለው ነው አይደለ? እንደው እግረ መንገዴን ሳነሳው ነገሩ ትዝ ብሎኝ አነሳሁት እንጂ እኛ ሀገር የሚያስጨንቃችሁ ልክ ነው። በየቦታው አካውንት ክፈት፣ ሁሉም ሰው እዚህ ጋር ይሄኛው ባንክ ያለችው ብረችን የምታክለች እሷኑ መነጣጠቅ ነው። ዲፖዚተር ነው ላይክ ነው 10 ብር 50 ብር መነጣጠቅ ነው። አሜሪካኖቹ ደግሞ የሆነው ምንድነው የሀገር ካፒታል ሀገራቸው ገባና ሊኩዊዲቲ በጣም ሲበዛባቸው ባንከሮቻቸው ምን አድርገው መላክ ጀመሩ። ሀገሪቱ ውስጥ በተኖቸውና ማለት ሎን ኦፊሰሮቻቸውን ብድር ትፈልጋለህ ወይ? ስለዚህ ማለት እንትንም ሆነ ብድር ካላመጣ ችግር ውስጥ ትገባለህ ምናምን መባል ስለመጣ እየዞሩ ይሄ ኒንጃ ሎን ማከፋፈል ጀመሩ። እና ዋናው ያከፋፈል ኒንጃ ሎን እንዳልኳችሁ እንግዲህ ኖ ኢንካም ኖ ጆብ ወይ ኖ አሴት ነው። እና የሎኑ ሀሳብ ምንድነው? ይሄዱና ለምሳሌ ዌይትረስ ወይንም አስተናጋጅ ፒክ ያደረጉና ብድር አትፈልጊም ወይ ነው ገብቷቸዋል። ስለዚህ ፈልጋለሁ ግን ደሞዜ በወር የማገኘው $3000 ነው ምናምን ስትላቸው $3000 ነው ያለች ችግር የለም $8000 ብለው ይሞላሉ በለክ ገብቷቸዋል። ስለዚህ በወር ምናምን ብለው አሳምነው ልጅቷ
በህልሟም በሆኗ የማታስበውን ግብዳ ቤት በብድር ይሰጧታል። ለምንድን ነው? አሳምሽኑ ምን ነበር መሰላችሁ? ትውሰደው፣ ቤቱን መክፈል አትቻል፣ ችግር የለም። የቤት ቫልዩ በየአመቱ ስለሚጨምር ሪፖዘስ ሲደረግም ማለት መንግስት አሁን አበደራት፣ ተበደረች፣ መክፈል ባትችልም ቤቱ ሪፖዘስ ሲደረግባት ሲወሰድ አራጅ ሲወጣባት በኋላ የሚሸጠው ከተበደረችው ብድር በላይ ይሆናል። ምክንያቱም ቤት ሁልጊዜ ዋጋው ይጨምራል በሚል እሳቤ ማለት ነው። ስለዚህ ላገኙት ሰው፣ ስራ የሌለው ሰው ብድር ይሰጣሉ፣ ለአስተናጋጅ ብድር ይሰጣሉ። አስተናጋጅ መናቂ አይደለም ነው ኢንካም። አሁን ለምሳሌ $3000 የምታገኝ ሴት በ$10,000 እሳቤ በወር ላይክ ነው $2500 ምናምን ትከፍላለች ሪፔይመንት ብለው እንደዛ ብለው ቢሰጧት ልጅቷ መክፈል አትችልም። $500 በሱ መኖር ላትችል ትችላለች። ገብቷቸዋል። ስለዚህ እንደዛ አደረጉና ኮላፕስ አረጉ። ስለዚህ ማለት ምን ሆነ? በጣም ብዙ ብድር ተበደረ። ብድሩ ተበደረና ብዙ ሰዎች መክፈል ሲያቅታቸው ቤቶቹ ሪፖዘዝድ ሆኑ። ቤቶቹ ሪፖዘዝድ ሲሆኑ ምንድነው ላይክ ነው በጣም ብዙ ሪፖዘዝድ ላይክ ነው። አንዱ ባንክ አይደለም ይሄን ያደረገው፣ ብዙ ባንኮች ናቸው ይሄን ያደረጉት። ስለዚህ በአጠቃላይ በሀገሪቱ እንዳለ ሲስተሙ፣ ኢንሹራንሱ፣ ባንኪንጉ፣ ሞርጌጁ፣ ሴኪሪቲው ምኑ ተያይዞ አንድ ላይ ዘበጠ ማለት ነው። የዛኔ ቀውስ ሲፈጠር አሁን አሜሪካኖቹ ቤልአውት መኒ ብለው ወደ $1 ትሪሊየን ቤልአውት አደረጓቸው። የምታስታውሱ ከሆነ ኦባማ ወዲያው ፕሬዚዳንት እንደሆነ አካባቢ ምናምን ማለት ነው። እና ይደረጋል፣ እንደዚህ ይደረጋል። ግን አደራረግ አይነት አለው፣ ቦታ አለው። ላይክ ነው ምን ልላችሁ ነው? መድኃኒት ሲሰጥ ለራስ ማለት እግሬ ላይ ቁስል ስለወጣ የራስ ምታት ፓራሲታሞል አይሰጥም አይደለ ወይ ፓናዶል አይሰጥም። እኛ ሀገር እኮ እንደሱ ነው የምናደርገው። ያመመኝ ጥፍሬን ነው ለአንጀት የሚሆን መድኃኒት ያዙላችኋል ማለት የእኛ ሀገር ኢኮኖሚክስ እንደዛ ነው ያለት። አሁን ልማታዊ መንግስት አስተሳሰብ አካሄዱ ያመመኝ አንጀቴን ነው፣ ችግር የለም የራስ ምታት መድኃኒት እሰጥሃለሁ። እንግዲህ ፔንኪለር ስለሆነ የሆነ ሰዓት ላይ መጥቶ ፔንኪለር ነው፣ ከዛ በኋላ ግን ተመልሶ ያመረቅዛል እንጂ እና ችግር አለ በሀገራችን መሰረት ማለት ችግር አለ። የችግሩ ደግሞ መሰረቱ እኮ ሌላ አይደለም ነው። እኔ አሁን እንግዲህ እንዳልኳችሁ ምንም እንኳን አሁን የድንቁርናችን ብዛት ነው ብላችሁ የባንክ ማናጀር ዲፖዚት ሞቢላይዝ አድርገህ እዚህ ካላደረስክ ብለን ነፍሱን አስጨንቀን ሰዎች ስራቸውን ጥለው እስኪሰደዱ አደረስናቸው። ገብቷቸዋል። ጨምትን ነው አላማ ጎል አስቀምጥ፣ ጎሉን ታስፈጽማል። ምን አይነት ጎል ነው? ጎል እኮ ስንት አይነት ጎል አለ ማለት የእኛን ስህተት ወስደን ማለት የአመራሩ ስህተት ተወስዶ ህዝቡ ላይ ነው የሚመረቀው። ኤኒዌይ እኚህ ታካሺ ኮሮኪዮ ጃፓንኛ የለም። ታካሺ ኮሮኪዮ ግን ገብቷቸው ይህንን ነገር ኢምፕሊመንት ነው። ይሄ ከኔዥያን ኢኮኖሚክስ የሚባለውን ኢምፕሊመንት አደረጉት። ግን እንዳልኳቸው አሁን እንድንመለስ አይነት እንትኖች አይደሉ። ገገማ በቃ ነው ካልኩ ነው ማለት በዓላማ የጸኑ ነኝ ይሏቸዋል። አሁን እኮ የኛ ሀገር ችግር በድርቅናና በዓላማ በመጽናት መካከል ያለውን ልዩነት አናቅም። ራሱ ድርቅና ማለት እየተሳሳትክም እየወደቅክም እየጠፋህም የማይማር እንደዚህ ካለ እንደዚህ በቃ ያልንቀሳቀስ ይሄ ሰውነት አይደለም፣ የዓላማ ጽናትም አይደለም፣ ድንጋይነት ነው። ይሄ ታካሺ ኮሮኪዮ የሚባለው ግን ያው እንግዲህ እንዳልኳችሁ ካየ በኋላ ብሬክ አረገ፣ እንደዛ አሳሲኔትድ ሆነ እና ግን እንዳልኳችሁ ያንን ይሄ በጀቲንግን ብቻ አይደለም የሰራው ማለት ነው። ይሄ ፊስካልና ሞኔታሪ ፖሊሲዎችን ተጠቅሞ ላይክ ነው ማኒ ሰፕላዩን በማብዛት ከረንሲውን ዲቫሉ ማድረግ ላይክ ጎልድ ስታንዳርዱን አባንድን ማድረግ፣ እነዚህ በሙሉ ኢኮኖሚካሊ በጣም የተሰሉ የሰውየው ስማርትነስ ይገርማቸዋል። ብስለቱ ምንድን ነው የሚባለው? መድኃኒት ሲሰጥ ለቁርጥማት የአንጀት መድኃኒት አይሰጥም።
ገብቷቸዋል። ነው በሽታው ነው የግምት ዶክተር አይደለም። የኛ ሀገር እኮ መድኃኒት እስቲ ዝም ብለህ አንስተው መወርወር ነው። መጽሐፍ ላይ የሆነ ነገር ካለ ሴቪንግ ጥሩ ነው። አሁን ከጃፓኖች ሰሙ ሴቪንግ ጥሩ ነው የተባለው መቼ? በ1930 ምናምን ነው ጋሼ። የድሮ ኢኮኖሚክስ ነው። አንተ ይሄ አሁን ያለንበት 2000 ምናምን ነው። እና እንግዲህ ተገደለ እና ምንድነው እንግዲህ አንዱ ስኩል ኦፍ ቶት የሚለው ምንድነው ከዚህ ከጃፓኖቹ ምን መማር እንችላለን? ከዚህኛው ማለት ነው። ይሄ ፊስካል ፖሊሲ ሞኔታሪ ፖሊሲ እንዳልኳችሁ ይተገበራል። አሁን አሜሪካን ሀገር ቤልአውት መኒ ቱ ቢግ ቱ ፌል ብለው ትልቅ ስለሆናችሁ የእናንተ መውደቅ የሀገር መውደቅ ነው ብለው ፋይናንሻል ኢንስቲትዩሽኖች ብድር አንፈልግም እንኳን ቢሉ አስገድደው ነው ቤልአውት ያደረጓቸው። ነው ታሪኩን የምታውቁ ከሆነ የለም ትወስዳለህ ተብለው ማለት መንግስት ጣልቃ አይገባም አይደለም። መንግስት ጣልቃ ይገባል፣ ግን አገባብ አይነት አለው፣ ስታይል አለው፣ ጥበብ አለው። እኛ እኮ መንግስትን ጣልቃ የምናስገባው ሰው ተመሮ በሀገሬ ሰርቼ ከምኖር እዛ ሄጄ ከብት ብጠብቅ ይሻለኛል ብሎ ተመሮ ባንከሩ እንዲሄድ የሚያደርግ የዲፖዚት ሞቢላይዜሽን ሰው እናሰቃያለን። እና ይሄ ነው። ይሄም ብቻ ሳይሆን ደግሞ የጃፓኖቹ ማለት አሁን ጃፓኖቹ እንዲያውም ምንድነው የተባለው? አሁን ጃፓኖቹ ያመጡት መፍትሄ ነፃ ገበያ መፍትሄ ነው በእኔ እምነት። ገብቷቸዋል። ኤክሰፕት ምን ነው ኢንፍራስትራክቸር ፕሮጀክቶችን እራሳቸው ኦን አድርገው ራን ማድረጋቸው ካልሆነ በስተቀር ለምሳሌ አሁን የኢትዮጵያ ምድር ባቡር አለ አይደለም? ልክ እንደዚ አይነት የኢትዮጵያ ምድር ባቡር አይነት ኢንቨስት ያደርጋሉ እና ፕሮብለም ኢዝ ፕሮፊታብል ማድረግ አትችልም። ገብቷቸዋል። ለምን ይህ ነው ላይ እንትን እኮ ነው እንዳልኳችሁ ምንድን ነው የሚባለው? አንድ የሪሰርች ቀልድ አለ፣ ሰምታችሁ ከሆነ አላውቅም። ማለት በጣም ሪሰርች እየሰሩ አስቸግረው ማየውን እና ቀልዱ ምንድን ነው? ሪሰርች ግኝቱን እየተናገረ ነው ልጁ። ዝንቧን ወሰድኳት አለ እና አስቀመጥኳትና ጠጋ ብዬ ዝንብ ብረሪ ስላት በረር አለ። በሁለተኛው እንደገና ያስኳትና ክንፎቿ አነቃቀልኩና ዝንብ ብረሪ ስላት አልበረረችም። ስለዚህ ድምዳሜ ማለት ነው ፋይንዲንጉ መጨረሻ ቴሲሱ ዝንብ ክንፏ ሲገነጠል የመስማት ችሎታዋ ይቀንሳል ብሎ ኮንክሉዥን አመጣ። አሁን እንግዲህ ብጠይቁት ሪሰርች ሰርች አለው ነው ዴታ ፖይንት አለኝ ቴስት አድርግ ያለው ምናምን፣ ግን የማይገናኝ ነገር ነው ያደረገው ነው። የእኛ ሀገርም አሁን የኢኮኖሚክስ መላምታችን ለዛ ነው እኮ ምንም ታምር የለውም። እኔ አንድ ነገር ልንገራችሁ፣ ምንም ታምር እንደዚህ አመዳም የሆን ነው እንደዚህ የምንሰቃየው እንደዚህ የምንቸገረው ሌላ ታምር ምንም ስለሆነ አይደለም። አት ኮር ኦፍ ኢት የዝንቧን ክንፍ ነቅለን ማትበረው የመስማት ችሎታዋ ስለቀነሰ ነው የሚል አይነት ድምዳሜ ላይ ደርሰን እርምጃ ፖሊሲዎቻችን እንደዚህ ስለሆኑ ነው። እኔ ከዚህ ከሴቪንጉ በላይ ይህንን የሚያሳይ አይመስለኝም። ነው የአቶ መለስ ፔፐርም አለ ምናምን ብቻ ወደዛ በኋላ እመጣለሁ። እና አሜሪካኖቹም ይተገብሩታል፣ ግን የሚተገብሩበት መንገድ አለ፣ ስታይል አለው፣ አካሄድ አለ፣ አደራረግ አለው። እና ኤኒዌይ ዋናው ይሄን ነው የሚሉ አንድ ነው ነው የመጀመሪያው ስኩል ኦፍ ቶት አለ እና ግንም ደግሞ ከዚህ ጋር አብረው እንግዲህ ከጃፓኖቹ ምን መማር እንችላለን ብለው ያጠኑታል። ከዚህ ነው ዋትስ the thing that the Japanese did that we are not doing or we didn't do so that we can learn from them and adapt it here። ስለዚህ እንደዚህ አይነት ኮንሰርን አላቸው፣ ለዛ ብለው ያጠኑታል። አንዳንዶቹ ደግሞ ኮንሰርን አላቸው ምክንያቱም ይሄ ኮንቬንሽናል የሆነውን የኢኮኖሚክ ሳይንስ ሊበራል ማርኬት የሆነውን ማርኬት ኢኮኖሚ ጥለው በራሳቸው ሌላ አካሄድ ሄደው ውጤት አምጥተዋል ተብለው ከታሰበ የሚኖረውን የፖለቲካ እንድምታም ያስባሉ። ገብቷቸዋል ማለት
ማርኬት ኢኮኖሚ አይሰራም ካሉ ተጽዕኖ አለው እና አሁን እኛ ሀገርም ትልቁ አሁን ለምሳሌ እንትናን ስታነቧቸው ከበደ ሚካኤልንም አቶ መለስንም ስታነቧቸው የሚገባችሁ ምንድን ነው ማርኬት እንዴት እንደማይሰራ ለማሳየት ነው ምንሮጠው ነው ፕሮፓጋንዳው ከሳይንሱ ፕሮፓጋንዳው ነው የሚስበን ገብቷቸዋል ስለዚህ ከዚህም አንጻር ያጠኑታል ኤኒዌይ ዋናው ሀሳቡ ምንድነው ይሄ እንግዲህ አዲስ የሆነ የሞኒተሪ ፊስካል ፖሊሲዎችና የተወሰኑ ነገሮችን አድርገው ውጤት አምጥተዋል ነው ግን እንዳየነው ሰውየው በ1930 ማለት ቢጠቀምበትም አቁሞታል አሁን ለምሳሌ ምን ልላችሁ ነው እንትኑን መድኃኒት አሰጣጡን ያቅበታል ሰውየው ስለዚህ ምንድነው ኢንፍሌሽነሪ በጀተሪ ደፊሲት ፋይናንሲንግ ተጠቅመዋል ያን ብቻ ሳይሆን የመንግስት ፕሮጀክቶችንም አካሂዷል ግን እንትና እንዳለ ቻልመርስ እንዳለ at 81 he was assassinated by young military officers on the morning of February 26 1936 for trying to apply the brakes to the process he had started ራሱ የጀመረው ነገር ችግር እየፈጠረ ሲሄድ ምክንያቱም ትላንትና ነው ከትላንት ወዲያ እንዳልኳችሁ ራሱ እንትና ምን ይነግራል after decades of direct governmental investment in mines railroads arsenals and factories ማለት መንግስት ራሱ ቀጥታ ማዕድን ቁፋሮ ውስጥ ባቡር ግንባታ ውስጥ የጦር መሳሪያ ማምረት ውስጥ የፋብሪካ ነገሮች ውስጥ ቀጥታ ላይ ነው ኮንትራክት እየሰጠ ማሰራት ሳይሆን ራሱ ከራሱ በጀት እየወሰደ ኢንቨስት አደረገና the Meiji leaders had to confound the unpleasant fact that the new government of Japan could not afford to continue what it had started, what it has been doing. The side effects of its policies were inflation, trade deficit, corruption, and looming bankruptcy. ማለት ይሄ ኢንፍሌሽነሪ budgetary deficit financing ቋሚ መፍትሄ አይደለም ማለት አንዳንድ ችግር ሲፈጠር ልትጠቀሙበት ትችላላችሁ ግን አሁን ለምሳሌ አሜሪካኖቹ ቤላውት አደረጓቸው ባንኮቹ ወደ $1 ትሪሊየን የሚጠቀሙ ማለት በጣም ብዙ ብር ነው ቤላውት አደረጓቸው ግን ባንኮቹ መክፈል ይችላሉ ከፍለዋል ወስደው ጭልጥ አይደለም እኛ ሀገር እኮ አሁን ለምሳሌ ባለፈው እንዳልኳችሁ $1 ትሪሊየን የኢትዮጵያ መንግስት በልማት ድርጅቶች ስም አውጥቶ ለልማት ድርጅቶች ሰጥቷል በብድር አልከፈሉም መክፈል የሚችሉ አይመስለኝም ገብታችኋል ምን ማለት ነው በጀተሪ ደፊሲት ፈጥረዋል ወይንም መክፈል አይችሉም ማለት ምን ማለት ነው እንትን ነው እኮ ይሄ ቀጥ ያለ መንገድ ላይ ሄዶ ድልድይ እንደመገንባት ማለት ነው ቀጥ ያለ መንገድ እንዴ ለምንድን ነው ልማት ያመጣል ነው እንደዛ አይነት ነገር ላይክ ነው እንደዛ ያደርጋል ማለት የሀገራችን መንግስት እንደዛ አድርጓል ለማለት አለ ወይም ያዲግ እንደዛ አድርጓል ለማለት አይደለም ነገር ግን ይሄ አሁን መንግስት ፋይናንስ የሚያደርጋቸው ለምሳሌ አሁን ኮሪደር ልማቱን ብታዩት የኢትዮጵያ መንግስት የዛን ያክል ሀብታም ስለሆነ ነው ወይ ገብቷችኋል የዛን ያክል ሀብታም ስለሆነ ነው ወይ ሌሎቹን የበጀተሪ ዲዛይሮች በሙሉ አሟልቶ ጨርሶ ነው ወይ ከፍተኛ ፈሰስ አድርጎ ይሄን ሁሉ ግንባታ የሚገነባው አይደለም which means ኪሳራ ያመጣል እንግዲህ እንደሚባለው አይ በኢትዮጵያ መንግስት ብር አይደለም ከውጭ ሰዎችን ካብለው ሰጥተኝ በኔ ብር ነው የሚሰራው ካልክ well thank you ገብታችኋል but I don't think so በመንግስት በጀት መሰለኝ የሚሰራው ካልተሳሳተ መንግስት ግን ከየት ያመጣል ነው ይሄንን በጀት ዝም ብለህ እያተምክ ነው የምትረጫው ነው እያተምክ ስትረጭ ደግሞ ይሄ የረጨኸው ብር ነገ መከፈል አለበት ዝም ብለህ መርጨት አትችልም ገንዘብ ማተም ስለቻልክ ረጨ ማለት ነው like ነው ኮንሲኩዌንስ አለው you can't do it አሜሪካኖቹም ያረጋሉ ኢንተርጀክት ያረጋሉ ኢንጀክት ያረጋሉ ፋይናንስ ያረጋሉ ሰብሲዳይዝ ያረጋሉ they do all those things but like it's justifiable in a sense that ምን ማለት ነው የሚያስገቡት ገንዘብ አዋጭ በሆነ መልኩ ነው ማርኬት ሌድ ነው ኢንተርቬንሽኑ ዝም ብለህ አይደለም ወስደ የምትረጫው አሁን እኛ ሀገር እንግዲህ አቶ መለስ አንዱ ነው like የተሳሳቱት ይመስለኛል
ማለት ዝም ብለህ መርጨት አይደለም። ስትረጭ እንደሚመለስ አውቀ መሆን አለበት። እንዳልኳቸው አሁን ለባንኮቹ ሰጥተዋል፣ አበድረዋል። አሜሪካኖቹ ከታክስ ፔየር መኒ ተሰጠ ተብሎ እንግዲህ ቀውጢ ተደርጓል። እንዴት እነዚህን ሀብታም ባለጠጎች፣ ሌቦች የሰቡ በድሃ ገንዘብ የሰቡ ደግሞ የአሜሪካ ባንኮች ታውቃላችሁ፣ ቻርጅ በቻርጅ ነብሳችሁን ነው። አሁንም የኛ ሀገር ባንኮች ጀምረዋል ማለት እንትን ነው። ገንዘብ ትራንስፈር ስታደረጉ ቻርጅ፣ ሴቭ ማለት ገንዘብ ዲፖዚት ስታደረጉ ቻርጅ፣ እንትን ስታወጡ ቻርጅ ምናምን ብለው በቻርጅ ነብሳችሁን ነው የሚያጠፉት። እና ዘርፈውን እኮ ነው እንደዚህ የበለጸጉት። እና እነዚህን እንዴት ሰብሲዳይዝ ታደርጋለህ ምናምን ብለው ሰው ቢጮህም እነሱ ከወደቁ ዳፋው ብዙ ነው ምናምን ተብሎ እንግዲህ ሰውን አሳምነው እንደምንም ብለው ሰጧቸው። ግን ገንዘቡ ተሰብስቧል። የኛ ሀገር ግን በሚሰበሰብበት መልኩ አይደለም። አሁን ላይ $1 ትሪሊየን ብር በኢትዮጵያ እንግዲህ ካልተሳሳትኩ ከኢትዮጵያ ዓመታዊ በጀት ጋር እኩል ነው። የሀገሪቱ የዓመታዊ ምርት የሚያክል ዕዳ የተሸከሙ እና ያንን መክፈል ያልቻሉ። መክፈል ቢችሉ ኖሮ እኔ ይመስለኛል አሁን ለምሳሌ እንትን አለ በባንክ ውስጥ ብድሮች ስታተስ አላቸው። ዳውትፉል ይሏቸዋል። ለምሳሌ አሁን በየወሩ የምትከፍሉ ከሆነ ሳትከፍሉ 3 ወር ነው ምናምን ከሄዳችሁ ዳውትፉል ይሏቸዋል። ከዛ በኋላ የሆነ ያደርጉና መጨረሻ ኤንኤልፒ ይባላል። ነን ፐርፎርሚንግ ሎን ኤንፒኤል የሚባለው እስከገባ ነን ፐርፎርሚንግ ሎን በፈረንጆቹ ዲፎልት አረክ ማለት ነው። ዲፎልት ካረክ በቃ ማለት ነው ባንኩ የመሰብሰብ ተስፋዬ የለም። ወይ በሽምግልና ይሞክራል ወይ ካልሆነ ሀራጅ ያወጣዋል። ንብረቱን ቀምቶ ስንት ነው 1 ዓመት ነው ምናምን ሳትከፍሉ ከቆያችሁ ገብቷችኋል። ሳትከፍሉ ከቆያችሁ እኔ ይመስለኛል አሁን ሲንከባለል መጥቶ አሁን $1 ትሪሊየን ነው ዕዳ አለብኝ ብሎ ያልተሰበሰበ ኤንፒኤል ነው የሚመስለኝ። ነው ዳውትፉል ስፔሻል ሜንሽን ምናምን አይመስለኝም። ናን ፐርፎርሚንግ ሎን ነው በቃ አይሰራ ነው እያመጣ ምንም የሚከፍለው ነገር የለም። ዝም ብሎ አሸዋ ላይ የተደፋ ውሃ ሆነ ውጦት አድርጎ ትሄዳል ማለት ነው። እና ያረጋሉ አያረጉም አይደለም፣ ግን በማርኬቱ መሰረት ነው የሚደረገው። እና ተጽዕኖ አስፈርቷቸው ነበር ነው አንዱ እንግዲህ። ምክንያቱም እንዳልኳችሁ አሁን ምክንያቱም ከጃፓን ለመኮረጅ የሞከሩ ሰዎች ጃፓንን ሳታቅ የጃፓንን ነገር አትኮረጅ ነው። አሁን እነከበደ ሚካኤልም ሳይረዱ ነው፣ እነ አቶ መለስም ሳይረዱ ነው ይሄው እንደዚህ አይነት ቀውስ የፈጠሩ ይመስለኛል ነው። እንግዲህ ነው የተወሰነ ነገር ልበል። አሁን ከበደ ሚካኤል እንዳልኳችሁ መቼ መጽሐፉ እንደጻፉት እኔ አሁን ያለኝ ነው እትም ማለት ምንድነው ፒዲኤፍ ነው ሜጋ ያሳተመው ነው በ1994። እሳቸው እንግዲህ ቼክ ለማድረግ እንደሞከርኩት በ1992 ምናምን ነው የሞቱት እና በ1994 አካባቢ የታተመ ነው። ስለዚህ እሳቸው እንግዲህ የሆነ ሰዓት ላይ ጽፈውት መቼ ነው በኃይለሥላሴ ጊዜ ተጽፎ ነው ስታዩት ውስጡ ኮንተንቱ በኃይለሥላሴ ዘመን ነው የሚያወራው። ማለት ተማሪዎች ፈጥረናል እየየ ነው ውስጥ ገብታችሁ ስታነቡት እኔ በውጮቹ ቀንቻ አይደለም ይሏቸዋል። ምንድን ነው ማለት የሀገራችን ንግድ በሙሉ የተቆጣጠሩት ፈረንጆች ናቸው ይሏችሁ እና ከዛ ደግሞ መልሰው እኔ በፈረንጆቹ ቀንቻ አይደለም ግን እኛም እንሳተፍበት ምናምን ለማለት ነው ምናምን ይሏቸዋል። እና እንግዲህ በኋላ ላይ ስታዩት አሁን ደርግ መጥቶ ወረሰ ምናምን ኬት ነው እንዳልኳችሁ ነው ሲወራረሱ ነው የኖሩት እነዚህ ሰዎች። ገብረሕይወት ባይከዳኝ አለ ይሄ ማለት ከበደ ሚካኤል አሉ ሌሎችም አሉ። እንግዲህ እነ እምሩ አሁን ራስ እምሩ አሁን የኃይለሥላሴ እንግዲህ እንደዚህ የሆነና ያደግነው ነው የሚሉት አይደለም ኃይለሥላሴ ከራስ እምሩ ጋር ግን ኃይለሥላሴ እንደዛ ወርደው ምናምን እዛ እስር ቤት ተጥለው ልጅ እምሩ ጠቅላይ ሚኒስትር ሶሻሊስት ስለሆነ ተብሎ ጠቅላይ ሚኒስትር የሀገራችን እንትኑ ኤኒዌይስ እኔ ማለት የሰዎች ይሄ እንትን ውስጥ እንግባና ግን አሁን ምን ይላሉ እንትና የከበደ ሚካኤል
ትልቁ ምኞት የሚሉት ምንድን ነው? አንድ ትልቅ የጃፓን ሰው ሲናገር እሳቸው መጽሐፋቸው ነው ሲናገር የጭስ መውጫዎችን ወደ ሰማይ ተክለው ጢሳቸው ወደ ላይ ሲዥጎደጎደ የሚታዩበት ብዙ ፋብሪካዎች የሚገኙበት አንድ ሀገር በተመለከትኩ ጊዜ ለልቤ ትልቅ ደስታ ይሰማኛል አለ ይባላል። እና የእሳቸው ምኞት ምንድን ነው? ኢትዮጵያ ኢንዱስትሪያላይዝድ እንድትሆን ነው። ይሄ እንግዲህ ድሮ ስንሰማው አይዶ ነው እንደኔ ከነበራችሁ ፈረንጆቹ ኢንዱስትሪያላይዝድ ስለሆኑ ጥሬ ዕቃውን ወስደው አምርተው ዋጋ ጨምረው አምጥተው ይሸጡታል ነው። ተቀይሯል ወይ እስካሁን? አይደለ ላይክ ነው። የእኛም ቡና ራሱ አይደለ እንዴ አሽገው አምጥተው ኔስካፌ ምናምን ብለው የሚሸጡልን ለምንድን ነው? ላይክ አሁን በሳቸው እሳቤ ምንድን ነው? በቃ የጭስ እንትን የፋብሪካ ይሄ ጭስ ማውጫው እንደዚህ ቆቦ ጭስ ከተንቦለቦለ በቃ ኢትዮጵያ ላይክ ነው የመጨረሻው ዘመን ላይ ደርሳለች ነው። ጃፓኖች ግን ትልቁ ጭንቀታቸው አዛ ማይቲ የሚለው መጽሐፍ ላይ it was predicted that a chic well-designed gas mask would soon become as indispensable an item of personal daily use as the umbrella. It was predicted that a chic well-designed gas mask would soon become as indispensable an item of personal daily use as the umbrella. ጃፓኖቹ ደግሞ ጨነቃቸው ምንድን ነው? ጭስ ማውጫ አድርገ ነው ሀገሩን በጣም ከፍተኛ የአየር ብክለት ስለተፈጠረ ማስክ ቺክ ስታይሊሽ የሆነ ማስክ ልክ እንደ ዣንጥላ ሰው ሁሉ ቦርሳ ውስጥ የሚቀመጥ ይሆናል። ለነገሩ እኛውን በኮሮና ምክንያት ኦልሞስት ማስክ ፋሽን ሆኗል። ቻይና ምናምን ግን ታውቃላችሁ በጣም የአየር ብክለት አለ። ኢንዲያ አሁን ኒው ዴሊ ምናምን አይታችሁ ከሆነ ቻይና ውስጥ እኔ አንድ ጊዜ አይቻለሁ። ልክ እንደ ይሄ ቆርቆሮ ኮካላ አለ እንደሱ ንጹህ አየር እንዲህ ታሽጎ ይሸጣል። ንጹህ አየር ለመተንፈስ ገዝታችሁ እና ኢንዱስትሪያላይዜሽን የኢኮኖሚ መነሳት ማለት ሀገርን በኢንዱስትሪ ጭስ ማጨናበስ ማለት አይደለም። ገብቷችኋል? ኦፍኮርስ ነው ኢትስ ፓርት ኦፍ ዘ ፕሮሴስ። ግን በቃ አሁን የከበደ ሚካኤልን መጽሐፍ ስታነቡ የምትረዱት ምንድን ነው? በቃ ዌስተርን ጥላቻ፣ ከፍተኛ የሆነ ዌስተርን ጥላቻ፣ የሩቅ ምስራቁን አምልኮ እና ስልጣኔ ጥግ ማለት ነጮቹን አባሮ ንግዱን መያዝ ከሱ ጋር የመጣ ይመስለኛል። አሁን ደርግ መጥቶ እንዳለ ፈረንጆቹን በሙሉ አባሮ ንብረቱን የወሰደው ገብቷቸው። ግን ምን አመጣን ነው? ይኸው ኩክን ያምነን እስካሁን እነሱን ስላባረረን ምን አገኘን? ነው እንትናችን ቅናት አይደለም ይሏቸዋል። ቅናት ግን እኔ ቅናት ነኝ ብሎ አይመጣም። ራሱን ነው በብዙ ነገር አሳማምሮ ነው የሚመጣው እና ችግር አለው ነው ምን ልላችሁ ነው። ይሄን የመጀመሪያውን ነው ካይኔዥያን ኢኮኖሚክስ ከሱ ምን እንማራለን ብለው ፈረንጆቹ እኔ በእኔ እምነት ስለሚያውቁ ተምረውበታል ብዬ አስባለሁ። ጃፓኖቹ የሚገርሙ ናቸው። እኔ ገርሞኛል እንዳልኳችሁ ትላንትና ፊውደል የነበሩ ሰዎች በአንድ ጊዜ ሊበራል ዴሞክራሲ ገብቷቸው ህገ መንግስታቸውን ሊበራል ዴሞክራሲ ያደርገው ቁጭ ዩኒቨርሲቲ የለ፣ ካራቴ የለ፣ መገልበጥ የለ፣ ቴኳንዶ የለ፣ ኬንዶ የለ፣ ምን የለ ብም አድርገው ቁጭ። የዓለም ኢኮኖሚ እንደዛ ሲላሽቅ ኬይነዝ ወረቀት ጻፈ የለ አልጻፈ የለ። እሱ ሳይመጣ በፊት ኬኔዥያን ኢኮኖሚክስ ገብቷቸው ጎልድ ስታንዳርድ መተው፣ ከረንሲ ዲቫሊዩ ማድረግ፣ ኢንፍሌሽነሪ በጀት ደፍሲት ተጠቅመው ፋይናንስ ማድረግ፣ ታክስ ብሬክ መስጠት፣ ኢንትረስት ሬት መቁረጥ ማለት ዝቅ ማድረግ፣ ኢንቨስትመንት ማበረታታት፣ ሎን ማበረታታት ብለው ከ1931 እስከ 1934 ተአምር 80.5% ኢንዱስትሪያል ፕሮዳክሽናቸውን ጨመሩ። ግን አት ዘ ሴም ታይም ሴንስብል ስለሆኑ ሰውየው ደግሞ በተለይ ማን ነው እንግዲህ ስሙን ለመያዝ ትንሽ እየተቸገርኩ ነው። ታካሺ ኮሩኪዮ ስማርት ስለሆነ እንደዚህ ያደረገና
ተአምር ካስመዘገበ በኋላ አሁን እንቁም ብሎ ሲያቆም ጽንፈኞች መጥተው ገደሉት። ግን ትልቁ የሀገራቸው ኳሊቲ ምንድን ነው? እሱ ስለተገደለ እንትኑ መንግስት ግልበጣው አልተሳካም። ለምን? ህዝባዊ ናቸው። ዲሞክራሲ ነው። አልተሳካም። መንግስት ግልበጣው አልተሳካም። ጦሩ ማለት ኃይለኛ እንዳልኳችሁ ሆን ተብሎ የተዘጋጀው ጦር ያንን ማሳካት አልቻለም። ላይክ ነው ጠበኛ እንዲሆን ከሲቪሊያን ቁጥጥር ውጭ እንዲሆን የነበረው ጦር ያንን ማሳካት አልቻለም። ይህ ነው በረድ ብለው ቆመ ማለት ነው። እኛ ሀገር ግን አቶ መለስ አንደኛ ይህንን አይረዱም። አቶ መለስ ነው እንግዲህ አቶ መለስ ለምን መሰላችሁ? ፌስ ስለሆኑ ነው። ያው አንዳንዴ እሳቸውን ብቻ አይመስሉኝም፣ ሌሎች አማካሪዎችን ምናምን እንዳልኳችሁ አሁን ራስን ምሩ በሉት፣ ተክለሐዋርያት በሉት፣ ከበደ ሚካኤል በሉት፣ አሁን ገብረ ማን ነው ስሙ ባይከዳኝ በሉት፣ እነዚህ በሙሉ ተሰባስበው እንትን ነው ላይክ ነው ከትውልድ ትውልድ ሲሸጋገር መጥተው የሆነ ፈጥሮ ራስን ምሩ አሁን ላይክ ነው ኃይለ ሥላሴን አውርደው ጥለው ተባብረው ምናምን ብለው ሶሻሊስት አብዮት አስመጥተው ምን አመጥን? ምን አመጣን? ምን ፈየድን ነው? አንድ አውሬ በሌላ አውሬ ነው የተካነው አይደለም? ደርግንም ጥለን አንድ ሌላ አውሬ በሌላ አውሬ ነው የተካነው ኢህአዴግ የሚባል። ለምን? እውቀት የለም። እና ፋይናንሲንግ ላይክ ነው በጀተሪ ይሄ ደፊሲት ፋይናንሲንግ ውስጥ ገብተን ምንድን ያደረግነው? ይኸው $1 ትሪሊየን ዕዳ መክፈል ላይክ ነው ኤንፒኤል ነው በእኔ እምነት ካልተሳሳትኩኝ። ላይክ ነው ባንክ ለምንድን ነው መንግስት አይደለም የተበደረው ልማታዊ ነው ምናምን እያሉ ነው። ግን ዋቴቨር ደ ኬዝ የመንግስት ስልጣን ያላቸው ሰዎች ናቸው ያንን ነገር ኦቶራይዝ አድርገው ያወጡት አይደለም። ላይክ ነው ልማቱ ኢንዶመንት ፈንድ ይላቸዋል። ኢንዶመንት ፈንድ ከሀገሪቱ ህግ ጋር አይሄድም ምናምን ላይክ ነው ያንን ሁሉ ጥሰው ለምን ኮንቬንሽናል የሆነ እንደ ጃፓኖቹ እንትን ኢምፕሮቫይዝ እናደርጋለን ብለው ላይክ አንድ ሰው እንዴት ብላችሁ ህፃን ልጅ ትልቁ መዋኛ ውስጥ ሲዋኛ አይቶ እቺ ህፃን ልጅ እንዲህ ካለች ምን ያቅተኛል ብሎ ዘሎ ትልቁ ገንዳ ውስጥ እንደመግባት ማለት እንደዛ ነው እኮ የምናደርገው። እና አቶ መለስ አንደኛ በእኔ እምነት የካይኔዥያን ኢኮኖሚክስ አልገባቸውም። ራሱ ጃፓኖቹን እንኮርጃለን ነው፣ ግን እሳቸውን ብቻ አይመስለኝም። ገብቷቸዋል። እሳቸውን ብቻ አይመስለኝም። እኔ አሁን ኢኮኖሚስቶች አሉ፣ ያው ስም ላለመጥራት ነው። ምን ሲሉ ሰማቸዋለሁ መሰላችሁ? ፈረንጆችም መንግስት ማለት እነሱ አይኤምኤፍ፣ ወርልድ ባንክ ምናምን መንግስት ጣልቃ ይግባ ይላሉ፣ እነሱ ግን ይገባሉ ብለው ይሏቸዋል። አይገቡም ያለ ሰው የለም። መንግስታት ጣልቃ ይገባሉ። እንዳልኳችሁ መድኃኒት ማዘዝ ማለት ትክክለኛውን መድኃኒት ይታዘዛል። ችግሩ የእኛ ሀገር ጣልቃ ገብነት ያለ ቦታው ነው። እንዳልኳችሁ አሁን ዲፖዚት ሞቢላይዜሽን ብለን ነው ሰው የምናስጨነቀው። ስለዚህ አሁን ስለ ጣልቃ ገብነቱ ምንድን ነው ልማታዊ መንግስት ምንድን ነው ብሎ ሲተረጉመው ቻልመርስ ጆንሰን ሚላ the issue is not one of a state intervention in the economy ጉዳዩ የመንግስት ጣልቃ ገብነት ጉዳይ አይደለም። all states intervene in their economies for various reasons among which are ማለት ሁሉም በአይነት መንግስታት በጣልቃ ይገባሉ። protecting national security የሀገር ደህንነት ለመቆጣጠር ሲሉ ጣልቃ ይገባሉ። ለምሳሌ ሚሊተሪ ኢንዱስትሪያል ኮምፕሌክስ ይገነባና ብዙ ጣጣ አለው ውስጡ ነው ከኢኮኖሚ አንጻር። ኢንሹሪንግ ኢንዱስትሪያል ሴፍቲ እንኳን ከሰራተኛ ደህንነት አኳያ ነው። ፕሮሞቲንግ ፌርነስ ኢን ማርኬት ትራንዛክሽን ፍትሐዊነት በገበያ ልውውጥ ውስጥ ፍትሐዊነትን ለማረጋገጥ። ፕሪቨንቲንግ ሞኖፖላይዜሽን ኤንድ ፕራይቬት ኮንትሮል ኢን ፍሪ ኢንተርፕራይዝ ሲስተምስ ማለት ሞኖፖሊ ሁለት አይነት ሞኖፖሊ አለው። በፌክ መፍጠር ይቻላል በስምምነት ልክ እንደዛ ዛይባትሶቹ አይነት። ናቹራል ሞኖፖሊ ደግሞ የሚባል አለ ከትሩ ኢኮኖሚክስ ኦፍ ስኬል የሚመጣ ምንም ማድረግ ናቹራል ሶ ኢትስ አክሰፕተብል። እና መንግስታት ሞኖፖላይዜሽን እንዳይፈጠር ይሰራል። በተለይ ናቹራል ያለውና ሞኖፖላይዜሽን ሴኪሪንግ ዘ ፐብሊክስ ኢንትረስት ኢን ናቹራል ሞኖፖሊስ። ናቹራል ሞኖፖሊዎች ራሳቸው በሚኖሩበት ጊዜ ለምሳሌ አሁን ለምሳሌ የኢትዮጵያን መብራት ኃይል ብንወስደው አይ ቲንክ ስሙ ተቀይሯል። የኢትዮጵያ መብራት ኃይል ብንወስደው
ለምሳሌ አሁን ሌላ ድርጅት ቢመጣ ተወዳድሮ ላያሸንፈው ይችላል። ምክንያቱም ምን ልበላቸው አሁን እሱ ለአንድ ሰው እዚህ ጋር መብራት ለማስገባት ኦልሬዲ ብዙ ፊክስድ ኮስት አውጥቷል። ስለዚህ ለምሳሌ ገብቷቸዋል አድቫንቴጅ አለው እና እንደዛ በሚሆንበት ጊዜ ወይንም ከሱ ውጭ ሌላ ተወዳዳሪ ሊኖር በማይችልበት ጊዜ ዋጋ እንደፈለገ መጨመር ይችላል ማለት ነው። የዛን ጊዜ መንግስታት ገብተው አይ ማርጂንን አስተካክል ከዚህ እንዳይበልጥ ብለው ሊከለክሉት ይችላሉ። እንደዚህ አድርገው ኢንተርቪን ያደርጋሉ። ይሄ ማርኬት ፕራይስ ሴቲንግ ላይ መግባት ነው አይደለም። ለማርኬቱ ብታዩት ሰውየው እንደፈለገ አድርጎ ዋጋውን ገበያው እስከፈቀደለት ድረስ መሄድ ይችላል። ለምሳሌ 100% ትርፍ የሚሰበስብ ከሆነ መንግስት ገብቶ አይ 50% ይበቃል ሊለው ይችላል። ይሄንን ማንም መንግስት ያደርጋል። ገብቷቸዋል። ጥያቄው የመንግስት ኢንተርቬንሽን አለው። አቺቪንግ ኢኮኖሚክስ ኦፍ ስኬል። አንዳንድ ጊዜ ኢኮኖሚክስ ኦፍ ስኬል የሚባለው ምንድን ነው? ብዙ ልክ አሁን እንዳልኳችሁ ብዙ ከማምረት ዋጋ ይቀንሳል። አንዳንዴ ማለት የማምረት አቅማችሁ በጣም ሲጨምር በተናጠል የማምረት አቅማችሁ ዋጋ ትቀንሳላችሁ። ኮስት ሪዳክሽን አለ። ያንን ለማበረታታት ጣልቃ ይገባሉ። ፕሮቴክቲንግ ኤንድ ሪዲንግ ኢንዱስትሪዝ። ለምሳሌ ታሪፍ አሁን ትራምፕ ታሪፍ የሚጥለው ለምንድን ነው? የአሜሪካ ውስጥ ማኒፋክቸሪንግ ምናምን ለመምጣት ነው ይላል። ግን እሱ ሌላ ጉዳይ ነው። ግን ታሪፍ ይጣላል፣ ኮታ ይጣላል፣ ይገባሉ። ኢንቫይሮንመንታል ኮንሰርኖች አሉ። ጋራንቲንግ ኤምፕሎይመንት፣ የስራ አጥን ቁጥር ለመቀነስ እንደዚህ ለማድረግ መንግስታት ጣልቃ ይገባሉ። ጣልቃ ይገቡ question is how the government intervenes and for what purpose ማለት ዴቨሎፕመንታል ስቴት ላይ ስናወራ መንግስታት ጣልቃ ይግቡ አይደለም እኮ ነው። መንግስታት ጣልቃ ይገባሉ። ልማታዊ ስላልሆንክ አይደለም። ሁሉም መንግስታት ጣልቃ ይገባሉ። የነፃ ገበያውም ጣልቃ ይገባል። ግን አገባብ አለው። ዝም ብለህ ዘው አይባልም። መጋኛ የሚባል የኢኮኖሚ መጋኛ የሚባል እና የኢኮኖሚ መጋኛ ደግሞ የሚያደርገን አመዳም ድሃ እንደ ኢትዮጵያ አይነት ነው የሚያደርገን። ማለት ያኛው መጋኛ የሚያጣምም ነው መሰለኛ። ይሄ የኢኮኖሚ መጋኛ ዝም ብለህ ዘው ካል $1 ትሪሊየን ያልተከፈለ አለ 8 ዓመት ሁሉ ዲዛይን መጋኛ ነው የሚሆንብን እና ይሄ አልገባንም ነው ገብቷቸው እንትን ነው አንለይም። ሌላ ቦታ ላይ ምን ይላል ማለት የልማት ድርጅትን መንግስት አሁን ለምሳሌ አቶ መለስ አንዱ የሚደጋግሙት ነገር ምንድን ነው? ቴሌን አንሰጥም፣ መብራት ኃይልን አንሰጥም፣ እንትን እንይዛለን ምናምን ይሏቸዋል። it's a problem, it's a problem. You can't do that economically. ዘመናዊ ኢኮኖሚክስ ከገባ አይሆንም። እዛው መጽሐፍ ላይ ምን ይላል? እንደዚህ አይነቱ ነገር ልማታዊ መንግስት እንዳልሆነ ሲናገር the fully bureaucratized command economies misallocated and stifle initiative ማለት እንትን ስትሆን ሙሉ ለሙሉ እዚህ ኢኮኖሚ ስትሆን ሚሳሎኬት ታደርጋለህ ሪሶርስ። እንዳልኳቸው ሚሳሎኬሽን ማለት ምን ማለት ነው? $1 ትሪሊየን ወስደህ ኢንቨስት አድርገሃል፣ ግን መክፈል አይችልም። ይኸው በቃ ነው ይንከባለላል። ነው የት ትወስደዋለህ? ዝም ብለህ ወረቀት ነው ብለህ የምታጠፋው ነገር አይደለም። ባንኩ ይከስራል። ገብቷቸዋል። ድርቅ ነው የምንለው ግን እኛ ድርቅ እስከዛሬ እንከራከራለን እኮ ኢኮኖሚስቶች የሚሉ እንደዚህ አድርጎ ምንድን ነው እስከ መቼ ነው የምጠብቀው? In order to function at all, they must lock up their populations behind iron curtains and other more or less impermeable barriers ማለት ሪሶርስ ሚሳሎኬት ማድረግ ብቻ አይደለም፣ ተነሳሽነትንም ማጥፋት ብቻ አይደለም። ነገር ግን ህዝባቸውንም መጨቆን ግዴታ ይሆናል። ገብቷቸዋል። ነፃ ኢኮኖሚ ነው ህዝብ ይጨቁናሉ እኮ በተለያየ መልኩ። ብዙ ትርምስ ከበስተጀርባው ይሄ ችግር እንዳለ ያለ ይመስለኛል። ገብቷቸዋል። ስራ አጥነቱ፣ የሰው መቸገር ብዙ የታጋዩ መብዛት፣ የተቆጣው መብዛት፣ አለመረጋጋት ምናምን እኮ ከበስተጀርባው ይሄ ነገር ያለ ይመስለኛል። ስለዚህ ፉሊ ቢሮክራቲክም መሆን የለብህም። እናቱ መለስ እኮ የሚሏችሁ ምንድን ነው? መንግስት እኮ ሌባ ብቻ አይሆንም ማለት እነብላችኋለሁ ወደ እሳቸው ፔፐር ስንመጣ። ስለዚህ የሚለው ምንድን ነው? ፉሊ ቢሮክራቲክ ከሆነ አይሰራም።
ሚክስድ ማርኬቱም እንኳን አይሰራም። ሚክስድ ማርኬት ኢኮኖሚስ ስትራግል ቱ ፋይንድ ዌይስ ቱ intrude politically determined priorities into their market systems without catching a bad case of the English disease or being frustrated by the American type of legal sprawl ይላል። ማለት ቅይጥ ኢኮኖሚ በሚሆንበት ጊዜ እንኳን ፖለቲከኛው ራሱን ከችግር ማንጻትና ጥሩ የኢኮኖሚ ዲሲሽን መወሰን አይችልም። ማለት ፖለቲካል ፕራዮሪቲዎቹ ይቀድሙበትና ሁል ጊዜ ችግር ይፈጥራል። ገብቷችኋል? ፖለቲካል ፕራዮሪቲዎቹ ማለት ምን ማለት ነው? አሁን ለምሳሌ በእንግሊዝ ሀገር ምንድን ነው የሚባለው ሰራተኛ ፕሮቴክት ለማድረግ ብለው ሌበር ሪሌሽን። አሁን የጃፓኖቹ አይዶን ነው ላይክ ነው በሶስተኛው ቪዲዮ ላይ ያስረዳችኋለሁ ካደረስኩኝ። ሌበር ሪሌሽን ነው ላይክ ነው በጣም እንግሊዝ ውስጥ አሁን የደሽ ዲዚዝ የሚባለው ሎካል ማርኬቱን ፕሮቴክት እናደርጋለን ብለው ከውጭ ኮምፒቲሽን እና ከምናምን ምን አደረጉ መሰላችሁ? በታሪፍ በምናምን የሰራተኛውን መብት የበለጠ እናስከብራለን፣ ደሞዝ ጭማሪ ሲጠይቅ እንሰጠዋለን፣ ኦልድ ፕራክቲሶችን ተው ብለን ካምፓኒዎችን አናስጨንቅም። ምክንያቱም አሁን ለምሳሌ አንዳንድ ካምፓኒ አዳዲስ ቴክኖሎጂ ካመጣ ሰራተኛ ሊበትን ነው። ያን ስታደርግ ማህበራዊ ለመረጋጋት ትፈጥራለህ ምናምን ብለው በፕሮቴክሽን ስም ሚክስድ ኢኮኖሚ ነው ላይክ ነው ነፃ ገበያም ነው ግን ፕሮቴክሽንም አለው አንድ ላይ ያደረጉና የኢንግሊሽ ዲዚዝ የሚባለው አመጡ እና ላይክ ነው ከፍተኛ አንኤምፕሎይመንት፣ ስታግኔሽን፣ ኢንፍሌሽን ምናምን መጥቶ ኢኮኖሚያቸው ተያዘ። አሜሪካን ሀገር ደግሞ በጣም ህግ ያወጣሉ ማለት ለምሳሌ ፀጉር ቤት ልትከፍት ስትል በዚህ በኩል ንፋስ እንደዚህ መግባት አለበት። በዚህ በኩል ለምሳሌ በቀላሉ የምትከፍተውን ፀጉር ቤት በጣም ብዙ ህግ ያወጡብሃል ለሰው ጤና ምናምን ሲባል። ስለዚህ የፀጉር ቤት የመክፈት ዋጋው በጣም ከፍ ይላል። ፀጉር ቤት መክፈት ዋጋው ከፍ ሲል ነው ላይ ከፀጉር ዋጋ ማለት ፀጉር ለማቁረጥ የምታወጣው ወጪ ይጨምራል ምናምን ቢዝነስ ስታይል ላይክ ነው ሌጋል ስፕራውል የሚለው እንደዚህ አይነቱን ነገር ነው። የአሜሪካን ታይፕ ሌጋል ስፕራውል እና መንግስት ጣልቃ መግባት አለበት፣ ግን የመንግስት አገባብ በጣም ስልታዊ መሆን አለበት። በጣም ልክ ነው። በጣም ፕሮቴክሽን አሁን ፖለቲካል ኦብጀክቲቭ ናቸው እነዚህ። ማህበራዊ መረጋጋት ብለህ ኢኮኖሚ የምትጫን ከሆነ የእንግሊሽ ዲዚዝ ይይዝሃል። አይ ማህበራዊ መረጋጋት አይደለም ብለህ ደግሞ በቃ ለምሳሌ ውሃ ንጹህ እንዲሆን ብለህ ሬጉሌሽን፣ የምግብ ማለት በጣም ሬጉሌሽን ጥሩ ነው፣ ግን በጣም ደግሞ አንዳንዴ በጣም ይንዛዛና ምን ልበላችሁ ስታንዳርድ ይወጣላቸዋል ምናምን ተወዳዳሪ መሆን ያቅታቸዋል ምርቶች። ያን ጊዜ ችግር ትፈጥራለና ምን ልላችሁ ነው ዋና ሀሳቤ መንግስት ሲቆጣጠር ችግር ይፈጥራል። ፖለቲካሊ ኮንትሮል ሲያደርግ እና አቶ መለስ እኮ የሚሏቸው ምንድን ነው ፖለቲካሊ ኢኮኖሚስቱን ማለት ነው ነጋዴውን መቆጣጠር አለብን። የምንፈልገውን ሲያደርግ እየሸለምን፣ የማንፈልገውን ሲያደርግ እየቀጣን። ማን ነው አንተን ቀጪ? ገብቷቸው በሀገሩ ሰውየው ወንጀል አይስራ እንጂ የሰው ንብረት ህይወት እና ምናምን ላይ አደጋ ይጣል እንጂ ለምን አርፋ አትቀመጥም? እና ይሄ አልገባንም። እኔ አሁን ላይክ ነው አንድ ማስመር የምፈልገው ነው እግረ መንገዴም ቢሆንም እንግዲህ እስካሁን ያለው 3 ስኩል ኦፍ ቶት አለው ብያቸዋለሁ። እንዴት ነው ጃፓን ውስጥ ልማት የመጣው የሚለው እንግዲህ ይሄ ኬኔዥያን ኢኮኖሚክስ ከኢንቨስትመንት ጋር እና ማለት ነው ኢንፍሌሽነሪ በጀት ደፍሲትን በመጠቀም ፋይናንሲንግ በመጠቀም እና ላይክ ነው ምንድነው የሚባለው የልማት ድርጅቶችን በማስተዳደር ነው የሚለው ነገር። ይሄ ግን ላይክ ነው ፉል ፒክቸሩን አይሰጣችሁም። ሰውየውን እንዳትረዱት ያደርጋችኋል። እሱም ያቀርበውን ነገር ነው መነግራችሁ እና ደግሞ እስማማበታለሁ አንዳንዶቹን ፖይንት እንዳትረዱት ያደርጋችኋል። ምክንያቱም የእነሱ አገባብ በጣም ስልታዊ ነው እንዳልኳችሁ። ገብቶም አድርጎም አይቶም ሲያይ ችግር ሲፈጥር ይወጣል። እኛ እኮ በዓላማዬ ጽኑ ነኝ ሞትለታለሁ። በጣም ቀላል ነው ሞትለታለሁ ማለት እዚህ ሀገር ኢኮኖሚክ መርህ ነው። ከሰራ ሰራ፣ አልሰራን ትቀይሯል። ለምን ትሞታለህ? እና እራሱ መለስ የጠቀሰው እዛ መጽሐፍ እዛ ይሄ ዴድ ኢንድስ ኤንድ ነው ላይክ ዴድ ኢንድስ ኤንድ ኒው ቢግኒንግስ በሚለው ሪሰርች ፔፐር ላይ የጠቀሰው አለ። እዛ ላይ
ቻልመርስ ጆንሰንን ይህንን ዋናውን መጽሐፍ ባይጠቅሰው የእሱን አንድ የሆነች አርትክል ጠቅሷል እና እሷን አርትክል ላይ ቻልመርስ ጆንሰን ስለ ልማታዊ መንግስት ያለውን ነገር ልበልና ይህንን 32ኛውን ክፍል በዛ ልጨርስ። ትንሽ ረዘም ያለ ነው ላይክ ነው 3-4 ደቂቃ ይፈጃል ብዬ አስባለሁ። እሱ ልበለውና በእሱ ልጨርስ እና ይሄ ቻልመርስ ጆንሰን ፖለቲካል ኢንስቲትዩሽንስ ኤንድ ኢኮኖሚክ ፐርፎርማንስ ገቨርንመንት ቢዝነስ ሪሌሽንሽፕ ኢን ጃፓን ሳውዝ ኮሪያ ታይዋን የሚል አንድ ነው ላይክ አርቲክል ጽፏል እና እዛም ላይ ልማታዊ መንግስትን ሲያብራራው እንግዲህ መለስ ራሱ የጠቀሰው ላይ ነው የምላቸው የጠቀሰው ላይ ይህን ሰውዬ ሪፈር አድርጓታል። ሬፈረንስ ሊስት ውስጥ የዚህን ሰውዬ እችን ጽሑፍ ታገኟታላችሁ እና ሰውየው ምን ይላል መሰላችሁ? for the sake of discussion the logic of the capitalist developmental state can best be understood if it's approached from the point of view of socialist theory። ስለዚህ እኔ ይመስለኛል ታውቃላችሁ እኔ ሶሻሊዝም እንደ በሽታ ነገር ነው የሚመስለኝ እውነት ለመናገር በእውነት ምን ልበላችሁ አዲክሽን በቃ አይተውትም፣ አልሰራም፣ ገድሏቸዋል፣ አጥፍቷቸዋል፣ አዋርዷቸዋል፣ ብዙ ነገር አድርጓል፣ አይቀይሩት። የኢትዮጵያኖቹን ብቻ አይደለም እኮ ነው እንደዚህ ችግር አለባቸው። ምን ብለን እንደምንገልጸው እኔ እንጃ። እንግዲህ ሃይማኖት ይሆንባቸዋል ነው አንዳንድ ሰዎች አሁን አንዳንድ ሰዎች አውቃለሁ የሆነ ሃይማኖት ተከታይ የሆኑና ከዛ ደግሞ በሃይማኖቱ ነው ጥያቄ ይፈጠርባቸዋል። እንደዚህ ነው ግን ሃይማኖቱንም መካደም ይፈራሉ እና ምን ልበላችሁ በቃ ይመሳሰላሉ እና ግን ሞመንት ኦፍ ትሩዝ ሲመጣ እኔ ይገርማል በቃ ግራ ገብቶ እና ሶሻሊዝምም እኔ እንደዚህ ሰዎች ላይ አሁን እኛ ሀገር ሃይማኖት የሆነባቸው ይመስለኛል አንዳንድ ሰዎች ላይ እና እንግዲህ ይሄ ቻልመርስ ጆንሰን የሆነ የራሴ ጥርጣሬ ያለኝ እዚህ ጋር ማስቀመጥ ትንሽ ስለሚከብደኝ ነው። ልማታዊ መንግስት የሚለው አስተሳሰብ ለሶሻሊስቶች ለጆሯቸው ሙዚቃ እንደሆነ ስለሚያውቅ ይመስለኛል አሁን እንደዚህ የሚለው። ስለ ልማታዊ መንግስት እናወራ ነገሩን በቀላሉ ለመረዳት ከሶሻሊስታዊ ነው for the sake of discussion the logic of the capitalist developmental state can best be understood if it's approached from the point of view of the socialist theory በደንብ ለመረዳት ከዛ አንግል ብንመጣ ጥሩ ነው ይላል። ለምን እንደሚወዱ ያውቃል። እንደዚህ አይነት ነገር ሶሻሊዝም ነው የሚሰራው እንደሚሉ ቻይኖቹ አታያቸውም? ካፒታሊስት ሆነው በዛ እኮ ነው ሀገራቸውን ይለወጡ። የፓርቲያቸው ስም ግን ምንድን ነው? ቻይኒዝ ኮሚኒስት ፓርቲ ወጥ ገብታቸው የሰራው ካፒታሊዝም ያብለጽ ምን አይገርማችሁ? እግዚአብሔር ምን አለ? ዝናብ ምሰጠኔ ምድር የሰጠው እኔ አንተ የሆነ ጣዖት ስለ ትንሽ ፌር ነው ወይ? መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ታገኛለህ። ያበለጸጋቸው ካፒታሊዝም ፓርቲያቸው ግን ስሙ እስከዛሬ ቻይኒዝ ኮሚኒስት ፓርቲ ሲሲፒ። እንደዚህ ይላል if one posits the existence of a developmentally oriented political elite for whom economic growth is a fundamental goal, such an elite then must develop a concrete strategy for attempting to reach that goal ይላል። እንግዲህ ምንድን ነው የሚለው ከሶሻሊስቱ አንጻር ልምጣላችሁ ብሎ እና አንድ የሆነ ዴቨሎፕመንታሊ ኦሪየንትድ ፖለቲካል ኤሊት ካለ ልማትን ልማት በቃ ቀዳሚው ነገራችን ልማት ነው ያለ የፖለቲካል ሊግ ካለ ፎሪም ኢኮኖሚክ ግሮዝ ፈንዳሜንታል ጎል እንደዚህ አይነቱ ኤሊት መጀመሪያ ዴቨሎፕ ኮንክሪት ተጨባጭ የሆነ ስትራቴጂ ማምጣት አለበት ይህንን ግቡን ለማሳካት። ስለዚህ የልማታዊ መንግስት አስተሳሰብ እየነገራችሁ በጣም ውስጡ ቅን ያለበት ይመስለኛል። ስለዚህ መጀመሪያው ሀሳብ ምንድን ነው? እንደዚህ አይነት አንድ የሆነ ኤሊት ሊቅ ቡድን አለ በሀገሬ ልማት ማምጣት አለብኝ የሚል ግን ሶሻሊስታዊ ከራሱ ጋር ሰልፍ ኮንፍሊክቲንግ የሆነ ኢፍ ዋን ፋርዘር ፖዚስ ቱ ሞር ፖይንትስ አንድ ፖዚት አድርጓል እዛ ጋር አሁን ደግሞ እንደገና ሌላ ፋርዘር ቱ ሞር ፖይንትስ ፖዚት ካረግ ይላል that such an elite is not committed first and foremost to the enhancement and perpetuation of its own elite privilege። ስለዚህ ሌላው ደግሞ ታሳቢ የምናደርገው የሆነ ሊቅ ቡድን አለ። ይሄ ሊቅ ቡድን ልማትን ቀዳሚ ግብ አድርጎ አስቀምጧል። ሁለተኛ ይሄኛው ሊቅ ቡድን ደግሞ እንደገና የራሱን ጥቅም ሳይሆን የሀገሩን ነው which is impossible by the way ያለ ነው እና በቅንፍ ብሎ ያስቀምጥ ማለት የራሱን ጥቅም ሳይሆን
የሀገርን እድገት ብቻ የራሱን ሰልፍ ኢንትረስት ፐርሲው ማድረግ ሳይሆን የሀገሩን አዳጊነት ነው የሀገሩን እድገት ብቻ የሚሻ እንትን ነው። መልአክ ነገር ነው ሰውየው። የራሱ ጥቅም አይታየውም ለሀገሩ ነው። እንደ መነኩሴ ነው የሚኖረው። something that cannot be assumed in Lenin's system or for that matter in the Philippines በሌኒኒስት ሲስተም ግን አይችልም እንደዚህ ብለህ ማሰብ ይላል። ምክንያቱም ሌኒኒስት ማርክሲዝም የሚላችሁ ምንድን ነው? ክላስ ማለት ገቨርኒንግ ክላስ ባይ ኢትስ ኔቸር ፎር ኢትስ ኦን ፐርፐዝ ነው የሚኖረው። መንግስት የጭቆና መሳሪያ ነው የሚላችሁ። ለምን? የራሱን ጥቅም ስለሚፈልግ። ሌኒኒስት ከሆንክ እንደዚህ ማሰብ አትችልም። የሆነ ኤሊት ግሩፕ አለ። ይሄ ኤሊት ግሩፕ ለራሱ ሳይሆን የሚያስበው ለሀገር ነው የሚያስበው። ዴቨሎፕመንታሎች በጣም እየተሳደበ ነው ለእኔ ማለት ነው። አይዶ ነው ለገባው ሰው አለቅ። ስለዚህ አንዱ ፖዚቲቭ ነው። የሆነ የሊቃን ቡድን አለ ለራሱ ሳይሆን ለሀገሩ የሚኖር ሁሉን ነገር እኔ በቃ ቁርጥ አድራለሁ ሀገሬ ትደግ የሚል ግን እንዲህ አይነት ነገር በሌኒኒስት አይቻልም። ምክንያቱም በልጅ አመሃኝቶ ይበላሉ አንጉቶ ነው ሌባና አናቀም ወይ ነው ነው and that the elite appreciate that the social displacement of the market threatens its goal by generating bureaucratic corruption, loss of incentives, and inefficient allocation of resources. ስለዚህ ይሄ ደግሞ እንደገና ሌላ ታሳቢ ሶስተኛ ታሳቢ ማለት ነው። ይሄ ሊቃን ቡድን ምን ያውቃል? ስለዚህ ለሀገሬ ልማት ብዬ ገበያውን ስቆጣጠረው ማለት ዲስፕሌስ አደርገውና ሳስወግደው ገበያ ችግር አለበት ብዬ እኔ ጣልቃ ስገባ ችግር ፈጥራለሁ። ቢሮክራቲክ ማለት ነው ጀነሬቲንግ ቢሮክራቲክ ኮራፕሽን ማለት ቢሮክራሲያዊ የሆነ ሙስና ፈጥራለሁ። ተነሳሽነትን እገላለሁ። ሀብት ያላግባብ ረጫለሁ። ልክ እንደዚህ እንደ 1 ትሪሊየኑ የሚንከባለል ነን ፐርፎርሚንግ ሎን ፈጥራለሁ ብለው ይፈራል። እያላገጠባቸው ነው የምላችሁ። እነሱ እንደዚህ አያስቡም። ልማት Then its primary leadership task is to discover how organizationally to make its own developmental goals compatible with market mechanism. ስለዚህ ግቡን ከማርኬት ሜካኒዝም ጋር እንዴት አድርጎ ያዋድደዋል፣ compatible ያደርገዋል። That's with such things as prices that are real measures of value. መለስ ዜናዊ ሊሰማላችሁ አይፈልግም። ዋጋ ሲግናል ነው፣ አይሳሳትም። ኧረ በስመ አብ ነው የሚለው አይሰማም። ገብቷችኋል? ግን ይሄ ዴቨሎፕመንታል ስቴት የሚባለው ማርኬቱን እኔ መተካት አልችልም ብሎ ያስባል። ግን ልማታዊ ነው ምናምን ብሎ እያላገጠ እየመጣ ነው። ፕራይስስ ዳት አር ሪል ሜዠርስ ኦፍ ቫሊዩ አድርጎ መረዳት አለበት። ፕራይቬት ፕሮፐርቲ ኢን ቲዮሪ ኤንድ ኢን ፕራክቲስ። ስለዚህ የግል ንብረት ባለቤትነትን መብት በመላምት ደረጃ፣ በመርህ ደረጃ፣ በህገ መንግስት ደረጃ በተግባርም ማረጋገጥ አለበት። ኤንድ ዲሴንትራላይዝድ ዲሲዥን ሜኪንግ ዳት ሚንስ ቢዝነስስ ሹድ ሜክ ዜር ኦን ዲሲዥን ፎር ዜር ኦን ፕሮፊት ፐርፐዝስ። ኦልራይት። ስለዚህ ልማታዊ መንግስት በሱ አገላለጽ ምን ማለት ነው? ለልማት የሚያስብ ነው። ይሄ ቡድን ለልማት የሚያስብ የሊቃን ቡድን ነው። ግን ለልማት ሲያስብ ራሱን አያስቀድምም። በጣም የሆነ ሞኖክሴ ነገር ነው። እንዴት እንደሆነ እኔ እንጃ። ማለት እንትን ነው፣ ምጸት አለበት። ሞኖክሴ ስለሆነ የራሱን ኢንትረስት ለሀገሩ ነው የሚያስበው። ያም ብቻ አይደለም። ነገር ግን ገበያ ውስጥ እኔ ጣልቃ ከገባው አጉል ጣልቃ ከገባውና ዲስፕሌስ ካረኩት ምን ፈጥራለሁ? ቢሮክራቲክ ኮራፕሽን፣ ሎስ ኦፍ ኢንሴንቲቭ፣ ኢንኤፊሽንሲስ ኦፍ ኢንኤፊሽንት ሪሶርስ አሎኬሽን እፈጥራለሁ ብሎ ስለሚያስብ እንዴት አድርጌ ነው ጣልቃ ገብነቴን ከማርኬቱ ጋር ማዋድደው ነው። እነዚህም ማርኬት ሜካኒዝም ማርኬት ፈንዳሜንታል ስሙ ሳለውጥ እንዴት አድርጌ ነው ከዛ ጋር ምዋሃደው ብሎ ያስባል። እና ያ ነው ዴቨሎፕመንታል ስቴት ነው የሚላችሁ ማለት ነው። እንግዲህ የመጀመሪያዎቹ እንዲህ ብዬ ልጨርስ። የመጀመሪያዎቹ ኬኔዥያን ኢኮኖሚክስ ነው ብለው ያስባሉ። ግን ኬኔዥያን ኢኮኖሚክስ በጣም ሰትል የሆነ አርት ነው። አሁን እንደኛ ሀገር እንደዚህ በግርድፉ አይደለም። ቡልልልል የሚል ጭስ ናፈቀኝ አይደለም። ወይንም ደግሞ የታባቱ ኢንቨስት አርግ እነዚህ አንሰማቸውም ብለ የ1 ትሪሊየን ዶላር ብር ዕዳ መጣል አይደለም። እና ያን አንደርስታንድ ማድረግ አለብን። አይኖ ኦል ኦቨር ዘ ፕሌስ ማለት ሀሳቢ ጠራ ብሎ አልመጣም። ግን አንደኛውን ስኩል ኦፍ ቶት ነግሬያቸዋለሁ። ከዛ ጋርም ተያይዞ በሀገራችን ያለውን ችግር አሳይቻቸዋለሁ ብዬ አስባለሁ።
በሚቀጥለው ቪዲዮ ከእግዚአብሔር ጋር እንግዲህ ሌላውን ስኩል ኦፍ ቶት እና መጨረሻ ላይ የእሱን ስኩል ኦፍ ቶት የራሱ የቻርልስ ጆንሰንን ኢንስቲቱሽናሊዝም ነው የሚለውን እሱን አመጣላችኋለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። ባይ